ማንቸስተር ዩናይትድ ቀጣይ አመት እርግጠኛ ካልሆነባቸው ነገሮች መካከል አንደኛው የአሰልጣኝነት ጉዳይ ነው። የትኛው አሰልጣኝ በዋና አሰልጣኝነት ማንቸስተር ዩናይትድን ይመራዋል የሚለው ነገር በማንቸስተር ዩናይትድ ቤት በኩል እርግጠኛ የሆነ ነገር የለም አይደለ? ማይክል ካሪክ የተሻለ ቻንስ አለው። በተለይ ደግሞ በእነዚህ ጨዋታዎች አሁን የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ከሆነ በኋላ ያስመዘገባቸው ውጤቶች፣ ያሳያቸው ፐርፎርማንሶች ምናምን ተደማምረው አብዛኞቹን ይሄ በአሰልጣኝነት እጩ ውስጥ የገቡትን አሰልጣኞች ከፉክክሩ ውጪ እንዲሆኑ አድርጓቸዋል። ብዙዎቹን መብለጥ ይችላል የሚሉ ሀሳቦች ተነስተው ቢሆንም አሁንም ግን እሱ ይሁን ሌላ አሰልጣኝ ይሁን እርግጠኛ አልተሆነም። ስለዚህ በእያንዳንዱ አጋጣሚ በእያንዳንዱ ነገር ስፔኩሌት የሚደረጉ ነገሮች አሉ። በአሁኑ ደግሞ ስፔኩሌት የተደረገውና ያው እንደ ፍንጭ ነገር ያስቀመጠም ሶሻል ሚዲያ ላይም ፍንጭ ሰጥቷል ተብሎ የታሰበ አንድ አሰልጣኝ አለ። እሱም ማን ነው? የቀድሞ የባርሴሎና አሰልጣኝም እንደዚሁም ደግሞ ተጫዋች የነበረው ዣቪ ሄርናንዴዝ ነው። ዣቪ ሄርናንዴዝ ፍንጭ ሰጥቷል። የማንቸስተር ዩናይትድ አሰልጣኝ ለመሆን ሬዲ እንደሆነ ፍንጭ ሰጥቷልና ምንድነው ያ ፍንጭ? ሲቀጥል ደግሞ ስለ ፍንጩ ብቻ ልነግራችሁ አይደለም የመጣሁት፣ ግን የማንቸስተር ዩናይትድ አሰልጣኝ ቢሆን ይሄ አሰልጣኝ ይመጥናሉ ወይ ደግሞ ብቁ መሆን ይችላሉ የሚለውንም ነገር ለማየት እንሞክራለን። ከዛ ውጭ ደግሞ የማንቸስተር ዩናይትድ እንግዲህ ያው የቀድሞ ተጫዋች ግን ደግሞ በኮንትራቱ ላይ ከተመለከታችሁ ብዙ የሚያክል ፐርሰንት ማንቸስተር ዩናይትድ ከዝውውሩ ሴሎን ክሎስ በሚለው እሱ እንደሚያገኝ የሚታወቀው የሜሰን ግሪንውድ ጉዳይ ደግሞ አዲስ ነገርን ደግሞ ይዞ መጥቷል። አሁን በማርሴ ቤት እንግዲህ የተደላደለ ተጫዋች እንደሆነ ይታወቃል። መጀመሪያ ላይ የትኛውም ክለብ እሱም መቀበል ፍላጎት በሌለው ሰዓት ላይ ማንቸስተር ዩናይትድን ጨምሮ ሄታፌ ነበር መጀመሪያ እድል የሰጠው። ከዛ በኋላ ሄታፌ ራሱን አሳየ፣ እስቲል አቅም እንዳለው፣ ምንም ችሎታው ላይ የቀነሰ ነገር እንደሌለ፣ ፊትነሱ ላይ እያንዳንዱ ነገር ላይ ምንም የቀነሰ ነገር እንደሌለ ከጉዳት አንጻር ከተለያዩ ነገሮች አንጻር አሳየ። ከዛ በኋላ ኦሎምፒክ ደ ማርሴ ደግሞ ይሄንን ተጫዋች አስፈረመውና የማርሴ ጥሩ ተጫዋች መሆን ቻለ። አሁን ላይ ግን ከማርሴ ጋር ያለውም ግንኙነት እየተንሸረሸረ ወደ መጥፎ ደረጃ ላይ እየደረሰ ያለ ይመስላል። ጉዳዩ ምንድነው የሚለውን ነገር ለማየት እንሞክራለን። ከዛ ውጭ ደግሞ እስኪ ወደ ኋላ መለስ ስንልና ማውሪሲዮ ፖቼቲኖ አሁን ቅርብ ጊዜ አንድ ፖድካስት ላይ ቀርቦ ያወራው ነገር ነበር። እዛ ላይ የተናገራቸው አንዳንድ ሾዎች ነበሩ ፒኤስጂ በነበረበት ሰዓት ላይ። አሁን ደግሞ ለፎርፎርቱ የሰጠው ቃለ መጠይቅ ነበርና በዛ ላይ ምን አንስተዋል? ማንቸስተር ዩናይትድ እሱን ያላስፈረመበት ምክንያት 2022 ላይ ማንቸስተር ዩናይትድ ፍላጎት ነበረው ፖቼቲኖን ለማስፈረም፣ ፖቼቲኖን ፍላጎት ነበረው፣ ግን ደግሞ ያልፈረመበት ምክንያት ምንድን ነው? እንዴት ማንቸስተር ዩናይትድ እሱን ትቶ ኤሪክ ቴን ሃግ ጋር ሊሄድ ቻለ የሚለውም ነገር በዚህ ፕሮግራም ለማየት እንሞክራለን። ከእናንተ የሚጠበቀው ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ፣ ከዛ በኋላ ሼር ማድረግ፣ እንደዚሁም ደግሞ የፕሮግራማችን እስከሚያልቅ ድረስ ከመጨረሻው ድረስ መከታተል ነው። ያንም ደግሞ ጋብዘናቸዋል። ማንቸስተር ዩናይትድ ቅድም መግቢያ ላይ እንዳልኳችሁ እርግጠኛ ካልሆነባቸው ነገሮች መካከል ዋነኛው የአሰልጣኝነት ጉዳይ ነው። ቀጣይ ዓመት በቴክኒካል ኤሪያው ላይ ማነው ቆሞ ማንቸስተር ዩናይትድን የሚመራው የሚለው ነገር የተረጋገጠ ነገር የለም፣ የታወቀ ነገር የለም። ስፔኩሌሽኖች ናቸው ያሉት። ከዛ ውጭ ደግሞ በአንዳንድ እንቅስቃሴዎች ከአንዳንድ መረጃዎች አንጻር ከአንዳንድ ሁኔታዎች አንጻር ደግሞ አብሮ የሚነሱ ሀሳቦች አሉና ከነዛ ሀሳቦች ተነስተን ይህ አሰልጣኝ ሊመጣ ይችላል፣ ይህ አሰልጣኝ ላይመጣ ይችላል የሚሉ ነገሮችን እናነሳለን። ወይ ደግሞ በዛ ጉዳይ ላይ የሚነሱ ነገሮች አሉ እንጂ የተረጋገጠ እንደዚህ ነው የተባለ ነገር የለምና ከዛ አንጻር ነው የሚታየው። ሰው አሁን ላይ ብዙ አሰልጣኞች ከማንቸስተር ዩናይትድ ጋር ስማቸው እየተያዘ ነው የሚገኘው። አሁን በቅርብ ጊዜ ደግሞ ስሙ እየተያዘ የሚገኘው በእርግጥ አሁን ብቻ አይደለም፣ ሩበን አሞሪም የማንቸስተር ዩናይትድ ዋና አሰልጣኝ ከመሆኑ በፊትም እንደዚሁ ከጃቪ ጋር ማንቸስተር ዩናይትድ ስሙ ሲያያዝ ነበር። ጃቪ የማንቸስተር ዩናይትድ አሰልጣኝ ሊሆን ይችላል እየተባሉ ነበር። አንዳንድ ንግግሮች ነበሩ ምናምንና ልክ ያኔ ፍንጭ እንደሰጠው ሁሉ አሁንም ፍንጭ ሰጥቶ ነበር። አንድ ፎቶ ፖስቶ ነበር ኢንስታግራም ላይ ያኔ የማንቸስተር ዩናይትድ አሰልጣኝነት ቦታ ክፍት በነበረበት ሰዓት ላይ የሆኑ ፖስቶችን አድርጎ ነበር እና ያንን ፖስት ተመልክተን የሆነ ኢንስታግራም ፖስት ነበርና ያንን ፖስት ተመልክተን ከዛ በኋላ ደግሞ የሰማነውን ዜና አንድ ላይ ስናዋሃደው የሆነ ፍንጭ ነበር በሰዓቱ ሲሰጥ የነበረው፣ ወይ ደግሞ የሆነ ክሉ ነበር ሲሰጥ የነበረው። ምንድነው? በሰዓቱ ያንን ፖስት አደረገ። ከዛ በኋላ ማንቸስተር ዩናይትድ ከሱ ጋር ኮንታክት እንደነበረው፣ እሱን አዋርቶት እንደነበረ፣ ከሱ ጋር አንዳንድ ንግግሮች እንደነበሩና ግን ደግሞ በስምምነት እንዳልተቋጩ መረጃዎች ወጥተዋል። ስለዚህ ያኔ ያ ፍንጭ የተባለው ነገር ወይ ደግሞ ክሉ የተባለው ነገር ዝም ብሎ አይደለም ማለት ነው። ከሆነ ነገር ተነስቶ ነው። እሱም የሆነ ክሉ ብሎ አስቀመጠ። ማንቸስተር ዩናይትዶችም ደግሞ አናግሮት እንደነበረ ተነግሯል። በአሁኑ ታዲያ ምንድነው ያደረገው ነገር ላይክ ክሉ ምንድነው? እንደሚታወቀው ዣቪ ከባርሴሎና ጋር ከተለያየ በኋላ ኦልሞስት ወደ 2 ዓመት
አካባቢ ሆኗል አይደለ? በእነዚህ 2 ዓመታት ውስጥ የትኛውንም ክለብ አላሰለጠነም። የተለያዩ ጥሪዎች ነበሩት፣ የተለያዩ አማራጮች ነበሩት፣ የተለያዩ አይነት የአሰልጣኝነት የስራ ኦፈሮች ነበሩት። ግን እስካሁን ድረስ የተቀበለው የለም። እሱ ለሚፈልገው አይነት ፕሮጀክት የሚሆን ቡድን እስካሁን ድረስ አላገኘም እና ዣቪ ሄርናንዴዝ ያለ ስራ እስካሁን ድረስ ያለበት ሁኔታ ነው የተመለከት ነው እና አሁን ቫኬሽን ላይ ኦብቪየስሊ ስራ ከሌለው ቫኬሽን ላይ ነው ሊሆን የሚችለው እና በዛ ላይ ሆኖ ከልጁ ጋር ወደ አንድ ስትሬት ይሄዳሉና እዛ ስትሬት ላይ ሄደው የሆነ ስትሬት ፉትቦለር ሲጫወት ያዩታል። ታዲያ ሲያዩት ፎቶ ተነስቶ ፎቶ ነው የተፖሰተው። እዛ ፎቶ ላይ ልጁ ሙሉ አውትፊቱ ከላይ እስከታች ድረስ ሙሉ አውትፊቱ የማንቸስተር ዩናይትድ ልብስ ነበር። ዝም ብሎ አጋጣሚ ሊሆን ይችላል ኦብቪየስሊ፣ ምክንያቱም እንደዛ ሆነ ማለት የግድ ዣቪ ወደ ማንቸስተር ዩናይትድ የመሄድ ፍላጎት አለው ማለት አይደለም። ግን የሆነ ክሉ ነው። በዛ ላይ ደግሞ ከዚህ በፊት ደግሞ እንዳልኳችሁ ልክ የሩበን አሞሪም ጊዜ የሆነ ፖስት አድርጎ ነበረ እና ያቺ ፖስትን አይተን ያቺ ክሉ ነች ተብሎ ተገምቶ ነበር። ከዛ በኋላ በወጡ መረጃዎች መሰረት ማንቸስተር ዩናይትድ ዣቪ ሄርናንዴዝን አዋርቶት ነበር። ክሊር የሆነ ፍላጎት ነበረው። ከዛም አልፎ ደግሞ አዋርቶት ነበር እና እንደዛ ተብሎ ተዘግቦ ነበር። ስለዚህ አሁንም ከዚህ ጋር ስናገናኘው የሆነ ፍንጭ ለመስጠት እየሞከረ ያለ ይመስላል። ኤኒዌይስ ፍንጭ መስጠቱ እንዳለ ሆኖ ወደ ማንቸስተር ዩናይትድ ቤት ግን ቢመጣ ላይክ አቅም አለው ወይ ማለት ይጠቅማል ወይ የሚለው ነገር እንመለከታለን። 2019 ላይ ፕሪሚየር ሊግን እንደሚወድ ፕሪሚየር ሊግ ያለው እያንዳንዱ ነገር በቃ እንትን እንደሚል ተናግሯል። ማንቸስተር ዩናይትድ ማሰልጠን እንደሚፈልግም ደግሞ ከዚህ በፊት ምናልባት ወደ አሰልጣኝነት ኬሪየር ከመግባቱ በፊት ራሱ የተናገረው ነገር ነበር እና የሆኑ ፍላጎት ወደ ፕሪሚየር ሊግ የመሄድ ፍላጎት አለው ዣቪ። እሺ አሁን ፍላጎት አለው። የአቅምስ ጉዳይ ወደሚለው ደግሞ ስንመጣ አሁን የምንመዘንባቸው የተለያዩ ነገሮች አሉ ማለት ከታክቲክ አንጻር ምንድነው ስንል ሞር ዣቪ በባርሴሎና ቤት በፕራግማቲክነቱ ነው የሚታወቀው። እንዲሁም አንዳንድ የባርሴሎና ደጋፊዎች እኮ ምንድነው የባርሴሎናን ባህል ረብሾታል፣ ይሄ የባርሴሎና ባህል አይደለም ብለው እስከ መናገር ድረስ ደርሰው ነበር እና ያን ስትመለከቱ ሞር ፕራግማቲክ የሆነ አሰልጣኝ ነው። ይሄ ማለት ደግሞ ወደ ፕሪሚየር ሊጉ ቢመጣ ፕሪሚየር ሊግ እንደምታውቁት ነው ውብ እግር ኳስ አይደለም ያለው ፕሪሚየር ሊግ ላይ ፉክክር ግን አለ። አብዛኞቹ አሰልጣኞች ፕራግማቲክ ናቸው። ሻምፒዮን የሚሆኑትም አሰልጣኞች እንደሱ አይነት ነገር ያላቸው ናቸው። ስለዚህ ፕሪሚየር ሊጉ ላይ እሱ ካራክተር ያስፈልጋል። ዣቪ ያ ካራክተር ስላለው ከዚህ በፊትም የመሆን አቅም አለው ወይ ደግሞ ሊሆን የሚችልበት ሁኔታ አለ። ከዛ ውጭ ደግሞ የዣቪ የተለየ ተሰጥኦና በባርሴሎና ቤትም ደግሞ ያሳየው ትልቁ ነገር ምንድን ነው? ወጣት ተጫዋቾችን አይቶ ከዛ በኋላ እነዛን ወጣት ተጫዋቾች ስካውት አድርጎ ማለት ከላማሲያ ማለት ነው ስካውት አድርጎ ለዋናው ቡድን እድል ይሰጣቸው የነበሩ ተጫዋቾች አሉ። ለምሳሌ ላሚን ያማል መጀመሪያ እድል የተሰጠው በዣቪ ሄርናንዴዝ ነበር። ዣቪ ነበር ይሄ ልጅ አይቶት ከዛ በኋላ እድል የሰጠው። ከዛ በኋላ ነው ላሚን ያማል አሁን ያለበትን ነገር እያደረገ ያለው። ከዛ በኋላ መጀመሪያ እድል የሰጠው ግን ዣቪ ነበር። ይሄ ብቻ አይደለም። ራፊኒያ አሁን ላይ በጣም ይሄ አንስቶፔብል የሆነው በግራ ክንፍ በኩል እየተጫወተ ነው አለ። በግራ ዊንገር ቦታ ላይ እየተጫወተ አንስቶፔብል ሆኗል አይደለ? ሊድስ በነበረበት ሰዓት ላይ ጮት የነበረው በቀኝ በኩል ነበር። ጥሩ ነበረ። ግን ደግሞ መጀመሪያ ጊዜ ዣቪ ሄርናንዴዝ ነበረ ራፊኒያን በግራ በኩል እንዲጀምር ያደረገው። ወደ 10 ቁጥር ቦታ እየመጣ እንዲጫወት ሲያደርገው የነበረው ዣቪ ሄርናንዴዝ ነበር። የሌሎችንም እነ ኩባርሲን ልናነሳ እንችላለን። ኩንዴም መጀመሪያ ፉልባክ ያደረገው። ስለዚህ የተጫዋቾችን ፖቴንሻል ማየት ይችላል ማለት ነው። ይሄም ደግሞ ራሱን የቻለ ፖይንት ያሰጠዋል። ሌላኛውና ደግሞ ትልቁ ነገር ምንድነው? ትልቅ ቡድን የማሰልጠን ልምድ አለው። ትልቅ ቡድን የመጫወትም የማሰልጠንም ልምድ አለው። ታክቲካል ጉዳዮች ላይ የሚታማር ለማሪፍ ነገሮችን ያደርጋል። እንዳልኳችሁ ፕራግማቲክ የሆነ አፕሮች ነው ያለው። ሲቀጥል ደግሞ እንዳልኳችሁ ነው ላይክ የባርሴሎናን የሚያክል ቡድን ማሰልጠን የቻለ ነውና የትልቅ ቡድን ቫይብ እንዴት ነው የሚለውን ነገር የሚያውቅ አይነት አሰልጣኝ ነውና ምናልባት ወደ ማንቸስተር ዩናይትድ ቤት ቢፈርም ለማንቸስተር ዩናይትድ ዋና አሰልጣኝ ቢሆን ሊሳካለት የሚችልበት የተለያዩ መንገዶች አሉ ተብሎ ይታሰባል ማለት ነው። ከዛ ውጭ ደግሞ ወደ ሁለተኛው ርዕሳችን ስንሄድ ሜሰን ግሪንውድ ሌላ አይነት አልተርኬሽን ውስጥ ደግሞ ገብቷል። ሌላ አይነት መጥፎ ነገር እንዲነሳበት ያደረገው መንገድ አለ። ያ ምንድነው? ከኦሎምፒክ ደ ማርሴ ጋር ከባድ ጸብ ውስጥ ገብቷል። ምናልባትም ኦሎምፒክ ደ ማርሴም ከሱ ጋር ለመለያየት የወሰኑም ይመስላሉ። ምክንያቱም ግሪንውድ እያደረገ ያለው ነገሮች ወይ ደግሞ አድርጓል እየተባሉ ያሉት ነገሮች በጣም መጥፎ ናቸው። በተለይ ቅድም መግቢያ ላይ እንዳልኳችሁ መጀመሪያ ሄታፌ ነበር የተቀበለው። ከዛ በኋላ ከሄታፌ ቀጥሎ ማርሴ ነበር የተቀበለው ከነሪስኩ ማለት ነው። እንዴ ዲዘርቢ እኮ ወደ ቶተናም ሊገባ ሲል የቶተናም ደጋፊዎች እኮ ተቃውሞ ነበር። ለምንድን የተቃወሙት? ያኔ ለግሪንውድ ጠበቃ ሲቆምለት ነበር፣ የግሪንውድ ስራ ችግር እንደሌለው ሲያወራ ነበረ ብለው ባክላሽ እንዲያደርግበት ራሱ አድርገው ነበር። ሶ ቀላል ሪስክ አይደለም የወሰዱት ልላችሁ ነው። እንዳጠቃላይ ከተለያዩ ኮሚኒቲ አንጻር
እንደዚህ ያደረጉለት ቡድን ላይ አሁን ፊቱን እያዞረ ነውና ይሄ ነገር ደግሞ እነ ቤናቻን ጨምሮ ሁሉንም እያበሳጨ ነው የሚገኘው። ምንድነው እያደረገ ያለው ግሪንውድ ወይ ደግሞ ምንድነው ችግሮቹ የሚለውን ነገር ስንመለከት የመጀመሪያው የተዘገበው ነገር ምንድነው ትሬኒንግ ተቋርጦ ነበረ። የተቋረጠበትም ደግሞ ሪዝን ሜሰን ግሪንውድ በመሃል ይሄ የታክቲካል ትሬኒንግ ላይ የሆነ ኢንስትራክሽኖች እየተሰጡ ነበር። እነዛን ኢንስትራክሽኖች አልሰማም ነው ወይ ደግሞ መስማት አልፈለገም፣ ሳይሰማ ቀረ። ስማ አትስማ በሚል ላይክ ትሬኒንጉ ለተወሰነ ያህል ደቂቃ የተቋረጠበት አጋጣሚ ተዘግቧል ማለት ነው። ከዛ ውጭ ደግሞ ተደጋጋሚ ጸቦች፣ ተደጋጋሚ ጭቅጭቆች ከስታፍ አባላትና ከክለብ ትልልቅ ሰዎች ጋር አላለ የክለብ ወሳኝ ሰዎች፣ የቦርድ አባላት ምናምን ከነሱ ጋር ትልቅ ጸብ ውስጥ እየገባ ነው የሚገኘው። እርስ በርስ ተደጋጋሚ ጸብ ውስጥ እየገባ ነው። በቃ መጥፎ አይነት ግንኙነት እየመሰረተ ነው ከነሱ ጋር። ጥሩ ነበር ግንኙነታቸው፣ አሁን ላይ ግን ወደ መጥፎ እያደገ ነው የመጣው። ሲቀጥል ደግሞ ያው ፈረንሳይ ነው የሚኖረው። እንደምታውቁት ተጫዋቾች ወደ አዲስ ሀገር ሲሄዱ በተለይ የዛን ሀገር ቋንቋ የማያውቁት ከሆነ የዛ ሀገር ቋንቋ ትምህርት ይሰጣቸዋል። ለምሳሌ ስፔን ከሆነ ስፓኒሽ ሌሰን ይሰጣቸዋል፣ ፕሪሚየር ሊግ ከሆነ እንግሊሽ ሌሰን ይሰጣቸዋል፣ የጀርመን ከሆነ የጀርመን ቋንቋ ሴሽን ይሰጣቸዋል። አሁን ደግሞ ፈረንሳይ ደግሞ ፍሬንች ይሰጣልና ሜሰን ግሪንውድ ፍሬንች መማር ጀምሮ ነበር ወደ ኦሎምፒክ ደ ማርሴይ በሚመጣበት ሰዓት ማለት ነውና አሁን እሱን ሌሰን እየሄደ አይደለም፣ እየተከታተለ አይደለም። ይሄ ከክለቡ ጋር እንደ አንድ ግዴታ የተቀመጠ ነገር ነበር። እሱን ግን ሜሰን ግሪንውድ እየተወጣ አይደለም። ያ ብቻ አይደለም፣ ሌሎች የክለብ ኮሚትመንቶች ለምሳሌ ቻሪቲዎች ላይ መሳተፍ ሊሆን ይችላል፣ የሆነ ቦታ መሄድ ሊሆን ይችላል፣ የሆኑ ነገሮችን ማድረግ ላይ ሜሰን ግሪንውድ እየተሳተፈ አይደለም ወይ ደግሞ እየተወው ነው ያለው። ይህም ነገር የማርሴይ ባለስልጣናትን የማርሴይ ሰዎችን ደስ እያሰኘ አይደለም፣ ደስተኛ እያደረገ አይደለም እና በብዙ በቃ እንዲቆጡ እያደረገ ነው። በተጫዋቹ ላይ ተስፋ እንዲቆርጡበት እያደረገ ነው። ያ ብቻ አይደለም፣ ከጨዋታ በፊትና ከጨዋታ በኋላ መወሰድ ያለባቸው ነገሮች ለምሳሌ ከጨዋታ በኋላ ሪከቨሪ ፕሮግራም አለ አይደል? ሪከቨሪ ፕሮግራሙን በስርዓት እየተከታተለ አይደለም። ከጨዋታ በፊት ማድረግ ያለበትን ነገሮች፣ ሪፖርት ማድረግ ያለበትን ነገሮች፣ ፊትነሱ የሚጠብቅበት መንገድ፣ እያንዳንዱ ነገር ማርሴዮችን አላስደሰተም እና በጣም ኮሚትመንቱ ቀንሷል። ከማርሴይ ጋር ያለውም ግንኙነት በጣም እየሻከረ ነው የመጣውና ዘገቦች እንደሚሉትም ከሆነ ማርሴዮች ምናልባት ሜሰን ግሪንውድን በቃ በዚህ ክረምት መሸጥ እንደሚፈልጉ በቃ ማለት እንዳረጋገጡ ነው እየተነገረ ያለው። ምክንያቱም ኦፍኮርስ በዚህ ክረምት እኮ መውጣቱ አይቀርም ነበር። ምክንያቱም ትልልቅ ክለቦች እየፈለጉት ነው። ለምሳሌ እንደ ዩቬንቱስ አይነት ቡድን እየፈለገው ነው። ከማርሴይ ወደ ዩቬንቱስ ደግሞ እድገት ነው አይደለ? ስለዚህ እንደዚህ አይነት ቻንሶች አሉት ወይ ደግሞ ፈላጊዎች አሉት እና ሊወጣ የሚችልበት እድል ነበር። ግን ደግሞ አሁን ግን ከሚያሳያቸው ነገሮች አንጻር በተለይ ደግሞ የማርሴይ ሰዎች በጣም ስለተበሳጩበትና በሱ ተስፋ ስለቆረጡ በጊዜ እንዲወጣላቸው ነው የሚፈልጉት። ስለዚህ አሁን ላይ የሜሰን ግሪንውድ ከኦሎምፒክ ደ ማርሴይ የመውጣቱ ጉዳይ ትንሽ ወደ መረጋገጡ የሄደ ይመስላል። ለልጁ በእንደዚህ አይነት መንገድ ከክለቡ ጋር መለያየት ይጠቅሟል ብዬ አላስብም። ምክንያቱም ቀጣይ የሚረከቡትም ክለብ ሰዎች ይህን ነገር ሪኮንሲደር ያደርጉታል አይደለ? ይሄ ተጫዋች ማርሴይ ማለት በጣም ባለውለታው ክለብ ነው። ከስንት ነገር ማለት በቃ እንዳልኳቸው ነው፣ ሪስኩን ላወስደው ነው እሱን ወደ ቡድናቸው የቀላቀሉት። እንደዚህ አይነት ነገር ያደረገን ወይ ደግሞ እንደዚህ ያደረጉለትን ሰዎች የሚከዳ ከሆነ ለእኛ እንዴት ሊሆን ይችላል ብለው ሊያስቡት ይችላሉ። ግን ለማንቸስተር ዩናይትድ ግን ያው ሴሎን ክሎዝ ስላለው ጥሩ ነገር ነው የሚሆነው። ቢያንስ መውጣቱ ስለሚረጋገጥ ማንቸስተር ዩናይትድ ከሱ ዝውውር የሚያገኘው የሆነ ያህል ጥቅም ይኖራል ማለት ነው። ወደ መጨረሻው ርዕሳችን በምንሄድበት ሰዓት ላይ ወደ ኋላ መለስ ብለን ደግሞ ማውሪሲዮ ፖቼቲኖ ከኤሪክ ቴን ሃግ ይልቅ ያልተቀጠረበት ምክንያት ምንድን ነው የሚለውን ነገር ለማየት እንሞክራለን። መግቢያ ላይ ለማንሳት እንደሞከርኩት ፖቼቲኖ አንዳንድ ቃለም ጥይቆችን እየሰጠ ነው። ባለፈው ፖድካስት ላይ ነበረ የነ ጄሚ ካራገር እና ጋሪ ኔቭል ጋር ነበረ ፖድካስት ላይ። አሁን ደግሞ ለፎርፎርቱ ከሰጠው መረጃ አንጻር ነው ይሄን ነገር የምንመለከተውና ምንድነው የተናገረው ነገር በሰዓቱ ያው እንደሚታወቀው 2019 ላይ ከቶተናም አሰልጣኝነቱ እንደተሰናበተ ይታወቃል። ቶተናምን ለቻምፒየንስ ሊግ ፋይናል ማብቃት እንደቻለና ያንን አስደናቂ ቡድን መገንባት የቻለው አሰልጣኝ እሱ እንደሆነ ይታወቃልና 2019 ላይ ተሰናበተ። ከዛ በኋላ 2 ዓመታትን ከቆየ በኋላ ደግሞ ለፓሪስ ሴን ጀርሜን ዋና አሰልጣኝነት ሄዶ ዋና አሰልጣኝነት መስራት ጀመረ 2021 ላይ ማለት ነውና ማንቸስተር ዩናይትድ ደግሞ 2022 ላይ ኦሊ ጉናር ሶልሻየርን አሰናብቶ በራልፍ ራኒክ ነበረ የሄደ የነበረው። ታስታውሱ እንደሆነም ደግሞ አሰልጣኝ ኤሪክ ቴን ሃግ ሲዝኑ ሳይጠናቀቅ ነበረ የማንቸስተር ዩናይትድ ቀጣይ አሰልጣኝ እንደሚሆን የተረጋገጠው የነበረውና አይ ቲንክ የመጨረሻውን ጨዋታ ይሁን ለጨዋታዎችን ምናምን እርግጠኛ አይደለሁም፣ ግን ወደ ስታዲየም ሄዶ ራሱ ጨዋታ ያየበትን መንገድ እናስታውሳለን። ያኔ ታዲያ ኤሪክ ቴን ሃግን ብቻ አልነበረ ማንቸስተር ዩናይትድ ሲያናግር የነበረው
ፖቼቲኖ ነበር። ፖቼቲኖ በተለይ ደግሞ ዩናይትድ በጣም ይፈልገው ነበር። ትልቁ ችግር ግን ምን ነበረ? ኤሪክ ቴናግ የአያክስ አሰልጣኝ በነበረበት ሰዓት ላይ አያክስ በፈለገው ሰዓት እንዲደራደር ፈቅዶለት ነበር። ማለትም ለምሳሌ ማንቸስተር ዩናይትድ በሰዓቱ ሲዝኑ ሳይጀምር ነበር ዋና አሰልጣኙን ይፋ ማድረግ ፈልጎ የነበረውና ቴናግን ሲያናግሩት አያክሶች ፈቀዱለት እንዲነጋገር እንዲስማማ ማለት ነው። በተቃራኒው ደግሞ ማውሪሲዮ ፖቼቲኖ ለፒኤስጂ ሰዎች ሲነግራቸው የፒኤስጂ ሰዎች ደግሞ ይሄ ዓመት ሳይጠናቀቅ አንፈቅድም ብለው እንዳይደራደር አደረጉት። ስለዚህ ቢያንስ ዩናይትድ እስከ ክረምት ጠብቆ ቢሆን ኖሮ ምናልባት ፖቼቲኖ የማንቸስተር ዩናይትድ ዋና አሰልጣኝ ሊሆን ይችል ነበር። ግን ደግሞ ዩናይትድ እስከ ክረምት መጠበቅ ስላልፈለገ ፖቼቲኖ ደግሞ እነዚህ የፒኤስጂ ሰዎች ሊለቁት አልፈለጉም፣ ማለት በሰዓቱ እንዲደራደርም አልፈቀዱለትም እና በዚህ ምክንያት ማውሪሲዮ ፖቼቲኖ የማንቸስተር ዩናይትድ ዋና አሰልጣኝ ሳይሆን ቀረ እንጂ ከኤሪክ ቴን ሃግ ይልቅ የማንቸስተር ዩናይትድ ሰዎች ዋና ፍላጎታቸው የነበረው ማውሪሲዮ ፖቼቲኖ ነበረ ማለት ነው። የእናንተ ሀሳብ ደግሞ ምንድን ነው የሚለውን ነገር ስለ ፖቼቲኖ፣ ስለ ግሪንውድ እና ስለ ዣቪ ሄርናንዴዝ ጉዳይ ምንድን ነው ያላችሁ ሀሳብ የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ነው ላችሁ።